አርሰናል በወሳኝ ሰዓት ወሳኝ ተጫዋቹ ወደ ሜዳ ተመልሶለታል። አርሰናሎች ልክ እንዳምናው ሁሉ ዘንድሮም የተለያዩ ተጫዋቾቻቸው በጉዳት ምክንያት ከሜዳ እየራቁ ይገኛሉ። ነገር ግን ደግሞ ወሳኝ ተጫዋቾቻቸው አስፈላጊ በሆነ ሰዓት ወደ ሜዳ እየተመለሱላቸው ነው። ኖኒ ማዱዌኬ፣ ማርቲን ኦዴጋርድ፣ ማርቲኔሊ በጉዳት ምክንያት ያለፉትን ጨዋታዎች ያልነበሩና በቅርብ ጊዜያት ወደ ሜዳ የተመለሱ የመድፈኞቹ ተጫዋቾች ናቸው። ከዚህም ባሻገር ግን የቪክተር ዮኬሬስ ወደ ሜዳ መመለስ ለመድፈኞቹ እጅግ በጣም አስደሳች ዜና ሆኗል። ያለፉትን ጨዋታዎች በሜሪኖ አማካኝነት የፊት መስመራቸውን ሲመሩ የነበሩት አርሰናሎች ከዚህ በኋላ በፒውር ነምበር 9 ወይም ደግሞ በትክክለኛ 9 ቁጥር የፊት መስመራቸውን የሚመሩ ይሆናል ማለት ነው። ቪክተር ዮኬሬስ ከዚህ በኋላ ለመድፈኞቹ አርሰናሎች ምን አይነት ግልጋሎት ሊሰጥ ይችላል? በዚህ ውድድር ዓመትስ ከዚህ በኋላ በሚኖሩ ጨዋታዎች ላይ በትክክል የአርሰናል ጎል አስቆጣሪ ሆኖ ይቀጥላሉ የሚሉትን ጉዳዮች እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ ወደ እናንተ መናደርስ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች በያላችሁበት ሰላማችሁ ይብዛልን። እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮውን ስትጀምሩ ደግሞ ዩቲዩብ ፕሮግራሙን ለብዙዎች እንዲያደርሰው ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ በምሽት ፕሮግራሞቻችን ከእናንተ ጋር ተመልሼ መጥቻለሁ። የቪክተር ዮኬሬስን ጉዳይ በዚህ ፕሮግራማችን ላይ እንመለከተዋለን። እንግዲህ አርሰናሎች ልክ እንዳምናው ሁሉ ዘንድሮም ወሳኝ ተጫዋቾቻቸው በጉዳት ምክንያት ለአርሰናል ግልጋሎት እየሰጡ አልነበረም። ስኳድ ዴፕዝ ያለው ቡድን እንደሆነ ይታወቃል። በጣም ምርጥ ተጫዋቾች ያሉበት ቡድን ነው። ከሌሎቹ ክለቦችም አንጻር ስታዩት በንጻሬ አርሰናል በጣም ሰፊ የሆነ የስኳድ ጥልቀት ያለው ቡድን እንደሆነ ይታወቃል። ነገር ግን የሆነ ሰዓት ላይ አርቴታ ሲመለከት ብዙ ተጫዋቾቹ በተለይ ደግሞ ፊት መስመር ላይ ያሉ ተጫዋቾቹ በጉዳት ምክንያት ለአርሰናል ግልጋሎት እየሰጡ አልነበረም። ማርቲኔሊ፣ ማዱዌኬ፣ ቪክተር ዮኬሬስ፣ ካይ ሃቨርትዝ ከዚህ በተጨማሪ የፊት መስመር ተጫዋቹ ለረጅም ጊዜ በጉዳት ምክንያት ከሜዳ ርቆ የነበረው ጋብሪኤል፣ እንዲሁ ደግሞ የአማካይ መስመር ተጫዋቹና የቡድኑ ካፕቴን ማርቲን ኦዴጋርድ እነዚህ ሁሉ ተጫዋቾች እንግዲህ በአርሰናል ጉዳት ላይ የከረሙ ተጫዋቾች ነበሩ። ከዚህ ባለፈ ክሪስቲያን ኖርጋርድም በመጀመሪያዎቹ ጨዋታዎች ላይ በቡድኑ በኩል በጉዳት ምክንያት ያልነበረ ተጫዋች ነው። የማጋሌሽ ጉዳት ተጫዋቹን ለሳምንታት ከሜዳ የሚያርቀው ይሆናል። እኔ ደግሞ ሳሊባም በትላንትናው ጨዋታ ላይ በመድፈኞቹ በኩል ያልተመለከትነው ተጫዋች ነው። ስለዚህ ጉዳት አሁንም በአርሰናል ቤት ቀላል የሚባል ነገር እንዳልሆነ በተደጋጋሚ ጨዋታዎች ላይ እየተመለከትን እንገኛለን። ግን አርሰናል እስካሁን ድረስ ባደረጋቸው በርካታ ጨዋታዎች በእንግሊዝ ፕሪሚየር ሊግ የ13 ሳምንታት ጨዋታዎቹ እንዲሁ ደግሞ ከዚህም ባሻገር በአውሮፓ ቻምፒየንስ ሊግ የ5 ሳምንት ጨዋታዎች በካራቦ ካፕ የሁለት ዙር ጨዋታዎች በአጠቃላይ እስካሁን አርሰናል ባደረጋቸው ወደ 20 የሚጠጉ ጨዋታዎች ላይ ግን አርሰናል ያጋጠመው አንድ ሽንፈት ብቻ ነው። ከዛ በተጨማሪ ከሰንደርላንድ ጋር እንዲሁ ደግሞ ከማንቸስተር ሲቲ ጋርና ትላንትና ደግሞ ከቼልሲ ጋር ክለቡ አቻ ተለያይቷል። ከዛ በስተቀር ግን ያደረጋቸውን ጨዋታዎች 16 የሚጠጉ ጨዋታዎችን አርሰናሎች አሸንፈዋል እና የክለብ አሁንም ጉዳቶች በጣም እያስቸገሩት የሚገኝ ክለብ እንደሆነ ማንሳት በጣም አስፈላጊ ጉዳይ ይሆናል። ነገር ግን የተጫዋቾችን ጉዳት ደግሞ እንደምንም በማጠጋጋት በዛ ቦታ ላይ ሲሚላሪቲ ያላቸውን ተጫዋቾች ላይክ ቱ ላይክ የተጫዋቾችን ቦታ በመተካት እነዛን ተጫዋቾች ለማሰለፍ ነበር ሙከራ ሲደረግ የነበረው። ለምሳሌ ሳካ ባልነበረባቸው ጨዋታዎች ማዱዌኬ ወደ ሜዳ ገብቶ ሲጫወት ተመልክተነዋል። እንዲሁ ደግሞ ማርቲኔሊ ባልነበረባቸው ጨዋታዎች ማዱዌኬም ሊያንድሮ ትሮሳርድም አለፍ ሲል ደግሞ ኤበረቼዜም ሲጫወቱ ተመልክተናል። ልክ እንደ ትላንትናው ሳሊባ በማይኖርበት ጊዜ ወይም ማጋሌሽ ለሳምንታት ከሜዳ በራቀበት በአሁኑ ሰዓት እነ ሞስኩዌራ እነ ሂንካፔ ወደ ሜዳ እየገቡ እነዛን ቦታዎች እየሸፈኑ ነው። አሁን እነዚህን ተጫዋቾች ስንመለከት ላይክ ቱ ላይክ በምንለው ወይም በቦታ ላይ በሚደረግ ባሉ ተጫዋቾች ነው እንግዲህ እነዚህ ቀዳዳዎች ሲደፈኑና ሲሸፈኑ የነበረው። ኢቨን አሁን ሊያንድሮ ትሮሳርድ ተጎድቷል። እንግዲህ ማርቲኔሊና ማዱዌኬ እዛ የግራ መስመሩ ቦታ ላይ ሲጫወቱ እንመለከታቸዋለን። ነገር ግን የፊት መስመር ወይም ደግሞ የ9 ቁጥር ቦታ ላይ የነበረው የተጫዋቾች ጉዳት አርሰናል ያለ ቦታው አሁንም ሜሪኖን በተደጋጋሚ ጊዜ ፊት መስመር ላይ እንዲያጫውት
ተገዶ ነበር። ይሄ ተጫዋች እንግዲህ ከባለፈው ዓመት ጀምሮ ለአርሰናል እጅግ በጣም የሚያስገርም ጥቅምንና ግልጋሎትን እየሰጠ የሚገኝ ተጫዋች ነው። ምክንያቱም በዚህ ቡድን ውስጥ ቅድም እንዳልኩት ጋቢ ናይን በጉዳት ምክንያት ሜዳ ላይ ለረጅም ወራት ለ11 ወራት ገደማ ሜዳ ላይ ያላየነው ተጫዋች ነው። ትላንት እንግዲህ ከረጅም ጊዜ በኋላ ነው ወደ አርሰናል ስብስብ የተቀላቀለው። ሃቨርትዝ በጉዳት ምክንያት የለም። ዩኬሬስም በጉዳት ሳምንታት ያለፉት ተጫዋች ነበር እና በዚህ ምክንያት አርሰናል ሜሪኖን የፊት መስመር ተጫዋች አድርጎ ለማያሰለፍ ሲገደድ ተመልክተናል። ሌሎቹ ክለቦች ጋር አነሰም በዛም ፒውር 9 ቁጥር ተጫዋቾች ሲጫወቱ እያየን ነው። ለምሳሌ በሊቨርፑል አሌክዛንደር ኢሳክ፣ ኡጎ ኤኪቲኬ፣ በሲቲ ቤት አርሊንግ ሃላንድ፣ እንዲሁ ደግሞ በቼልሲም ቢሆን እነ ሊያም ዴላፕን እነ ዣኦ ፔድሮን ሜዳ ገብተው ሲጫወቱ እንመለከታቸዋለን። በቶተናም እነ ሪቻርልሰንን እናያለን። ውጤታማ ናቸው አይደሉም ራሱን የቻለ ጥያቄ ነው። ግን ቢያንስ በፒውር 9 ቁጥር ተጫዋቾች መጫወት ለክለቦች የሚሰጠው ጠቀሜታ ቀላል የሚባል አይደለም። ግን አርሰናል ደግሞ እነዚህን የ9 ቁጥር ተጫዋቾቹን ባያገኝም በሜሪኖ ማግኘት ያለበትን ነገር ሲያገኝ ተመልክተናል። ለምሳሌ በኒውካስል ዩናይትድ ጨዋታ ላይ ተቀይሮ ገብቶ ጎል ያስቆጠረ ተጫዋች ነው። አርሰናል 2-1 ሲያሸንፍ ያቻነቷን ጎል አስቆጥሯል። ከዚህ በተጨማሪ ስላቪያ ፕራሃ ላይ እንደዚሁ በቻምፒየንስ ሊግ ጎል ማስቆጠር የቻለ ተጫዋች ነው። አሁን ደግሞ ትላንትና ከቼልሲ ጋር በተደረገው ጨዋታ ላይ ወሳኛዋን ያቻነቷን ጎል ሲያስቆጥር የተመለከትነው ተጫዋች ነው ማለት ነው። ስለዚህ የዚህ ተጫዋች ሚና እጅግ በጣም የተለየ ሆኖ ተመልክተናል። ምናልባትም እነ ሃቨርትዝ ቢኖሩ ወይ እነ ዩኬሬስ ቢኖሩ ለአርሰናል ማድረግ የሚችሏቸውን ነገሮች እያደረገ የሚገኝ ተጫዋች ስለመሆኑ እነዚህ ነገሮች በደንብ እየተመለከትን እንገኛለን። ግን ደግሞ የአርሰናሎች ጥያቄ የነበረው ደግሞ አንድም የ9 ቁጥር ተጫዋች ጥያቄ ለረጅም ጊዜ በመድፈኞቹ በኩል ሲነሳ ነበር። የ9 ቁጥር ተጫዋች እንፈልጋለን፣ ገዳይ የሆኑ ጎሎችን የሚያስቆጥር ከዛ በኋላ በአመት 20 እና ከዛ በላይ ጎሎችን አስቆጥሮ ለአርሰናል የፊት መስመር ምላሽ መሆን የሚችል ተጫዋች እንዲኖረን እንፈልጋለን የሚሉ የአርሰናል ደጋፊዎች ተበራክተው ነበር። እንግዲህ ከአመት እስከ አመት ይሄ ጥያቄ ሲነሳ ቆይቷል። ምናልባት በአርሰናል በኩል እንደው ምርጥ ጊዜን ያሳለፉ የፊት መስመር ተጫዋቾችን ብለን ብናነሳ ምናልባት የሆኑ ሰሌክት የምናረጋቸው ወይ ፒክ የምናረጋቸው ተጫዋቾች ሊኖሩ ይችላሉ። ምሳሌ ብለን ፒየር-ኤመሪክ ኦባሜያንግን እናነሳለን። በአርሰናል በጣም ጥሩ ጊዜን ሲያሳልፍ የነበረ የፊት መስመር ተጫዋች ነው። ያውም ጥሩ ጊዜን እያሳለፈ የነበረ ብዬ ስል ጥሩ ባልነበረው ወጣ ገባ ፐርፎርማንስ በሚያሳየው ገና ግንባታ ሂደት ላይ በነበረው አርሰናል ውስጥ ነው እነዚህን ነገሮች ሲያደርግ የነበረው። ምንም እንኳን የ9 ቁጥር ተጫዋችን ባይሆን አሌክሲስ ሳንቼዝም ከ20 በላይ ጎሎችን ለማስቆጠር ቢያንስ አንድ ደረጃ ወደፊት ከፍ ያለ ተጫዋች እንደነበር አይተናል። ሮቢን ቫን ፐርሲ ነው ከዛ በኋላ እንግዲህ አመታትን ወደ ኋላ ተመልሰን 2012 ላይ የምናገኘው የአርሰናል ተጫዋች። እንግዲህ አርሰናል አሁን ቪክተር ዩኬሬስን ካስፈረመ በኋላ ተጫዋቹም ገና ሊጉን እስከሚላመድ አርሰናልን እስከሚላመድ በተወሰነ መንገድ ጥያቄ ሲነሳበት የነበረ ተጫዋች ነው። ቡድኑን እስከሚላመድ ቢያንስ የሆኑ ጊዜያቶች አስፈልገውታል ለተጫዋቹ። ይህ አንድ ራሱን የቻለ ነገር ሆኗል። ግን ደግሞ የተጫዋቹ መጎዳት ደግሞ አርሰናል ከቪክተር ዩኬሬስ ሊያገኝ የሚችላቸውን ጠቀሜታዎች እንዳያገኝ እድሉን ዘጋግቶበት ነበር ተመልክተናል። ዩኬሬስ በሌለባቸው ጨዋታዎችና ባለባቸው ጨዋታዎች አርሰናል ልዩነት ያለው የፊት መስመር አቀራረብ ይኖረው ነበር። ቪክተር ዩኬሬስ ወደ ሜዳ ሲገባ የተከላካይ መስመር ተጫዋቾች ትኩረት ቪክተር ዩኬሬስ ጋር ይሆናል። በጣም ስፕሪንት የሚያደርግ ተጫዋች ነው። ወደ ኋላ እየተመለሰ የአማካይ መስመሩን የሚያግዝ ተጫዋች ነው። በተለይ ደግሞ እሱን ማርክ ለማድረግ የተከላካይ መስመር ተጫዋቾች ብዙ ኢነርጂ፣ ብዙ ጉልበት ስለሚያወጡ እንደነ ቡካዮ ሳካ ላሉ ተጫዋቾች በደንብ በነፃነት ወደፊት ወጥተው እንዲጫወቱ እድል የሚሰጣቸው ተጫዋች ይሆናል ማለት ነው። ይሄንን በደንብ የተመለከተነው ጉዳይ ነው። ምክንያቱም ይሄኛውን ተጫዋች ማርክ ለማድረግ የተለያዩ ተጫዋቾች ቪክተር ዩኬሬስ ዙሪያ መቆማቸው አይቀርም። ያ ደግሞ ባይ ዲፎልት እንደነ ቡካዮ ሳካ ላሉ ተጫዋቾች የበለጠ በነፃነት እንዲጫወቱ ስለሚያደርጋቸው ጎል የማስቆጠር የጎል እድሎችን የመፍጠር እድላቸውን ያሰፋላቸዋል። ነገር ግን ደግሞ ቪክተር ዩኬሬስ ከተጎዳ በኋላ ሜሪኖ ወደ ሜዳ ሲገባ ያ እነ ቡካዮ ሳካ ጋር ይገኝ የነበረው ጥቂቱም ቢሆን ነፃነት አሁን ደግሞ ሳይገኝ መቅረቱ ለአርሰናል ደጋፊዎች በተወሰነ መንገድ እውነትም ለካ ቪክተር ዩኬሬስ ለዚህ ቡድን ጠቃሚ ተጫዋች ነው እንዲሉ ያደረጋቸው ነበር። ያው ብዙ ጊዜ የእግር ኳስ ተመልካቾች እንዲሁም ደግሞ ደጋፊዎች የተጫዋቾችን ጥቅም አናላይዝ የሚያደርጉት በሚሰጡት አገልግሎት
ልክና ከዛ ያንዳንዴ ኦብጀክቲቭ ይሆናል። ለምሳሌ አጥቂዎች ከሆኑ በሚያስቆጥሩት ጎል ብቻ ነው ጠቀሜታቸው ሊታይ የሚችለው። ስለዚህ አሁን ቪክተር ዮኬሬስ ለአርሰናል ጎሎችን እያስቆጠረ ስላልሆነ በዛ ምክንያት ቪክተር ዮኬሬስ ለአርሰናል ጥሩ እየተጫወተ አይደለም ወይም ጥሩ ፊርማ አይደለም የሚሉ አንዳንድ ትችቶች በራሳቸው በአርሰናል ደጋፊዎችን በኩል ሲሰማ ነበር። ግን ቪክተር ዮኬሬስ ከተጎዳ በኋላ ደግሞ በትክክል የተጫዋቹን ያለመኖር ጉድለት ሜዳ ላይ በተወሰነ መንገድ ተመልክተነዋል እና እንደውም አርቴታ የሆነ ጨዋታ ላይ ጨዋታውን ዘነጋውት እንጂ ጥሩ ነው። አሁን የግብ ሙከራዎችን እያደረገ ነው፣ ከቡድኑ ጋር በደንብ እየተላመደ ነው እና ጥሩ ፐርፎርማንስ እያሳየ ነው። በቃ ግን ጎል ማስቆጠሩ በሂደት የሚመጣ ነገር ነው። አሁን የቀረው ጎል ማስቆጠር ብቻ ነው እንጂ ሌሎቹ ነገሮች ላይ በጣም ጥሩ ነው የሚል አስተያየት ሲሰጥ ነበር። ይሄ እንግዲህ በአርሰናል በኩል ምን ያክል ተጫዋቹ ለቡድኑ ጠቃሚ ተጫዋች እንደሆነ የሚያሳይ ነው። ምናልባት እንግዲህ እኛ እዚህ ሆነን የተለያዩ ነጥቦችን ልናነሳ እንችል ይሆናል። ግን ተጫዋቹ ለቡድኑ የሚሰጠውን ጠቀሜታ ከአርቴታና ከረዳቶቹ በላይ የሚያውቅ ሰው አይኖርም። በዚህ ቡድን ውስጥ የሚኖረው አገልግሎት እጅግ በጣም ትልቅ ነው እና ቪክተር ዮኬሬስ አሁንም ለአርሰናል እጅግ በጣም አስፈላጊውና ጠቃሚው ተጫዋች ነው። የተመለሰው ደግሞ ወሳኝ በሚባል ሰዓት ነው። አርቴታም ቢሆን ሲናገር ነበር ከአሁን በኋላ በየ3 ቀኑ ጨዋታ የማድረግ ግዴታ አለብን ብሏል። አርሰናል አሁን ከነገ በስቲያ ብሬንትፎርድን ይገጥማል። ሐሙስና አርብን አርፎ ቅዳሜ ደግሞ እንደዚሁ ከአስተን ቪላ ጋር ጨዋታውን የሚያከናውን ነው የሚሆነው። ከዛ በሳምንቱ አጋማሽ በአውሮፓ ቻምፒዮንስ ሊግ ሌላ ጨዋታ ደግሞ ያከናውናል። እንደዚህ ነው እየቀጠለ የሚሄደው የአርሰናል የጨዋታ ፕሮግራም ልክ እንደ ሌሎቹ ቡድኖች እንደነ ሊቨርፑል፣ እንደነ ማንቸስተር ሲቲ፣ እንደነ ቼልሲ። ስለዚህ በዚህ ሁኔታ የሌሎች ተጫዋቾችን አገልግሎት ማግኘት በደንብ ሮቴት የሚያደርጋቸውን ተጫዋቾች ማግኘት አስፈላጊ ነው። አሁን ጋብርኤል ወደ ሜዳ ተመልሷል። በጣም አስፈላጊ በሆነ ሰዓት በቃ ጎል ያስቆጥራል አያስቆጥርም፣ በፊት ፐርፎርማንሱ እናገኘዋለን አናገኘውም ራሱን የቻለ ጥያቄ ነው። ግን በቃ ተጫዋቹ ወደ ሜዳ መመለሱ ብቻውን ለአርሰናል የሚሰጠው አገልግሎት ቀላል የሚባል አይደለም። አሁን እንግዲህ ከዚህ በኋላ አድካሚ ጨዋታዎችን ነው አርሰናል በታህሳስ ወር የሚያደርገው እና በ2 ቀን ልዩነት በ3 ቀን ልዩነት በርካታ ጨዋታዎችን ያደርጋል። ስለዚህ በእነዚህ ጨዋታዎች ላይ የተጫዋቾች ወደ ሜዳ መመለስ እጅግ በጣም አስፈላጊ ነው። ከዛ ደግሞ ቅድም መግቢያ ላይ እንደነገርኳችሁ የቪክተር ዮኬሬስ ወደ ሜዳ መመለስ በወሳኝ ሰዓት ወደ ሜዳ የተጫዋቹን መመለስ ለአርሰናል ደጋፊዎችም የሚያረጋግጥ ነው። ተጫዋቹ እንግዲህ ከሆኑ ሳምንታት በኋላ በተለይ የበርንሌው ጨዋታ ላይ ነበር እንግዲህ ጉዳት ያጋጠመው። ከዛ በኋላ በጉዳት ምክንያት ተጫዋቹን አልተመለከትነውም ነበር። እንግዲህ በርካታ ጨዋታዎች አምልጠውታል እንደ ቀልድም ቢሆን ማለት ነው። የስላቪያ ፕራሃው፣ የሰንደርላንድ፣ የቶተናም፣ የባየርን 4 ጨዋታዎች አመልጦታል እና ቢያንስ የሆኑ እረፍት የማድረግ ጊዜያት ነበሩት ከጉዳቱ የማገገምም ጊዜ ቢሆን ቢያንስ እንግዲህ ተጫዋቹ ለ1 ወር ያክል ሜዳ ላይ አልነበረም። ስለዚህ አሁን ወደ ሜዳ ሲመለስ በፍሬሽ ጉልበት በፍሬሽ ኢነርጂ ወደ ሜዳ ይመለሳል ማለት ነው። ይሄ ደግሞ ለአርሰናሎች የሚሰጠው ጠቀሜታ ቀላል አይደለም እና አርሰናል ደግሞ አሁን ጥሩ ነገሩ በጣም ከባባድ የሚባሉት ሜዳዎች ላይ የሚያደርጋቸውን ጨዋታዎችና ከባባድ የሚባሉትን ተጋጣሚዎች ቢያንስ በተወሰነ መንገድ አቃሏል። አሁን የኒውካስል ሜዳ ላይ ሄዶ የሚያደርገውን ጨዋታ ከማንቸስተር ሲቲ ጋር፣ ከሊቨርፑል ጋር እንዲሁ ደግሞ ከቼልሲ ጋር፣ ከቶተንሃም ጋር፣ ከዩናይትድ ጋር ቢያንስ ቶፕ 6 ከሚባሉ ቡድኖች ጋር በቻምፒዮንስ ሊግ ከባየር ሚዩኒክ ጋር የሚያደርጋቸውን ጨዋታዎች በጣም በጥሩ መንገድ ተወጥቷቸዋል። አሁን ከዚህ በኋላ የሚያደርጋቸው ጨዋታዎች እንግዲህ በጣም ወሳኝ በሚባሉ ጊዜያት ላይ የሚደረጉና የክለቡን ትክክለኛ የዋንጫ ጉዞ የሚያረጋግጡ ጨዋታዎች ይሆናሉ ማለት ነው። እንግዲህ እና አስተን ቪላም በቻምፒየንስ ሊግ እነ ክለብ ብሩዥ፣ ወልቭስ፣ እነ ኤቨርተን፣ እነ ብራይተን እነዚህ የሚያደርጋቸው ጨዋታዎች እንዲሁ በካራቦ ካፕም የሚደረጉ ጨዋታዎች ቢያንስ በአርሰናል ኮንትሮል ስር መሆን የሚችሉ ጨዋታዎች ናቸው። በእርግጥ ፈጣሪ ቢፈቅድ በኋላ ላይ በሌላ ፕሮግራም አነሳዋለሁ። ድካም በመድፈኞቹ በኩል መታየት ጀምሯል። እንደዚህ ደግሞ ድካም መታየት እንግዲህ የድካም ምልክቶች ለታዩበት ቡድን የነ ጋብርኤል የነ ቪክተር ዮኬሬስ እንዲሁ ደግሞ የነ ካይ ሃቨርትዝ የነ ማድዌኬ ወደ ሜዳ መመለስ ለአርሰናል እጅግ በጣም ጠቃሚውና አስፈላጊው ነውና በተወሰነ መንገድ ሳስቶ የነበረው የአርሰናል የፊት መስመር አሁን ተመልሶ ደግሞ ወደ ጥንካሬው የሚመጣበትን እድል የሚሰጠው ይሆናል ማለት ነው። ለዮኬሬስም ከዚህ በኋላ ያሉት ተጋጣሚዎች በተለይ ጎል ለማስቆጠር እሱም ቢሆን የሚችልባቸውና በትክክል በአርሰናል ያለውን ይሄ ልጅማ የምርም ያስፈልገናል ብለው የአርሰናል ደጋፊዎች እንዲያረጋግጡ የሚያስችሉ ጨዋታዎች ይሆናሉ። ስለዚህ
አንድም ለሜሪኖ ረፍት በመስጠት እሱ ደግሞ በአማካይ መስመር ቦታ ላይ እና ደግሞ እንደ 9 ቁጥር ባካፕ እንዲሆን ይረዳል። ከዛ ይነ ጋብሪኤል ወደ ሜዳ መመለስ፣ አሁን ደግሞ ሃቨርትዝ ከጥቂት ጨዋታዎች በኋላ ወደ ሜዳ ይመለሳል። እንግዲህ አርሰናል ወሳኝ በሆኑ አሁን ወደ ቦክሲንግ ዴይ አርሰናል እየተንደረደረ ነው፣ ወደ ቦክሲንግ ዴይ እየተጠጋ ነው። ይህን ሰዓት ላይ ነው እንግዲህ እነዚህ ተጫዋቾች በጣም የሚያስፈልጉትና የቪክተር ዮኬሬስ ወደ ሜዳ መመለስ ለአርሰናል በወሳኝ ሰዓት አርሰናሎች የሰሙት ጥሩ ዜና ይመስለኛል። ትናንትናም ስብስቡን ይቀላቀላል የሚል ግምት አልነበረም፣ ግን እንግዲህ ቅዳሜ ሌሊት በወጡ መረጃዎች መሰረት ነው እሱ ወደ ስብስቡ መቀላቀሉ የተነገረው። ትናንትናም ተቀይሮ ገብቶ ለተወሰኑ ደቂቃዎች ሜዳ ላይ ተመልክተነዋል። ከጉዳት እንደተመለሰ ተጫዋች በተለይ ቀጣዮቹ ጨዋታዎች ለዚህ ተጫዋች ወሳኝ ነው የሚሆኑት ማለት ነው። እንግዲህ በቻምፒየንስ ሊጉም በፕሪሚየር ሊጉም አርሰናል የመሪነት ደረጃ ላይ ተቀምጧል። የቪክተር ዮኬሬስ ወደ ሜዳ መመለስ ለመድፈኞቹ በጣም ጥሩ ዜና ነው ብዬ አስባለሁ። እናንተስ ምን ትላላችሁ ስለ ቪክተር ዮኬሬስ? ኮሜንት ላይ የገባችሁ ሀሳቦቻችሁ ልታጋሩ እንችላላችሁ። እንግዲህ በትክክል የወጣበትን ገንዘብ የሚመልስ ስራ ለመስራት ከዚህ በኋላ አመች የሆኑ ጨዋታዎች ከፊት ለፊቱ ይጠብቁታል። በደንብ አርሰናልን በፍሬሽ በታደሰ ጉልበት ለሚጠቅምበት ጨዋታዎች ይኖራሉ። በእነዚህ ጨዋታዎች ላይ ደግሞ ምን አይነት ፐርፎርማንስ ያሳያል፣ በደንብ በየጨዋታዎቹ ላይ ጎሎቹን አስቆጥሮ ለአርሰናል አሸናፊ የሚያደርጉትን ውጤቶች ያመጣሉ የሚለውን ደግሞ ቀጣዮቹ ጨዋታዎች ለዚህ ምላሽ የሚሰጡ ይሆናል ማለት ነው።